ሶስተኛ ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው ነው። ካልተፈተኑ በውስጣቸው ያለው እውነት እና እውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድ፣ መጽናት፣ ማወላወል፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ለአስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ ለምን? ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይህን ርዕስ ማንሳት የፈለኩት። ወገኖቼ፣ የተወደዳችሁ ኦርቶዶክሳውያን፣ በፈተናዎች ተከባችሁ በአስቸጋሪ መከራዎች ውስጥ እያለፋችሁ ከሆነ ፈተናው የሚመጣው ትኩረታችን እግዚአብሔር የእኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ፣ ቀኑ ላይ ብቻ ስታተኩር በቃ ራስህን ተጥፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁል ጊዜ ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን፣ ትላንትን ብቻ የምታሳልፉ ያለፈውን ጊዜያችሁ፣ የፈረሰው ቤታችሁ፣ ያዘነመው ጎጇችሁ፣ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈ ህይወታችሁን እየኖራችሁት ነው። በቃ አርጓል። አዲስ ህይወት፣ አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ህይወት አዲስ እናደርገዋለን? ይህ ነው የሚያስፈልገው። በቃ አልፏል።